ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች፣ ዛሬ በመካከለኛው ምስራቅ እየተከሰተ ባለው እጅግ አሳሳቢ ውጥረት ላይ ያተኮረ ሰበር መረጃ ይዘንላችሁ ቀርበናል። የኢራን መንግስት ደጋፊ የሆኑት የሚዲያ አውታሮች አንድ የቪዲዮ ምስል በስፋት እያሰራጩ ይገኛሉ። ይህ የቪዲዮ ምስል የኢራን ዘመናዊ ፋታ የተሰኘ ሚሳኤል የአሜሪካን ግዙፍ የጦር መርከቦች የሆነውን ዩኤስኤስ አብርሃም ሊንከን ስትመታና ስታጋይ የሚያሳይ ሲሆን ይህ ድርጊት በሁለቱ ሀገራት መካከል ያለውን ፍጥጫ ወደ አዲስ ምዕራፍ አሻግሮታል። ይህ ቪዲዮ የኢራንን እውነተኛ የጦርነት ብቃት ያሳያል ወይስ የአሜሪካን ጦር ለማስፈራት የታለመ የፕሮፓጋንዳ ስራ ነው? የዛሬው ትንታኔያችን በእነዚህ ነጥቦች ላይ ያተኩራል። ኢራን ፋታ የተሰኘ ሚሳኤሏ የድምፅን ፍጥነት በ5 እጥፍ እና ከዚያ በላይ የሚበልጥ መሆኑ ይነገራል። እንደ ኢራን አባባል ከሆነ የሚሳኤል እጅግ በጣም ፈጣን ከመሆኑ የተነሳ ማንኛውም የአሜሪካ የአየር መከላከያ ስርዓት ሊያስቆመው ሆነ ሊያገኘው አይችልም። ይሁን እንጂ በጉዳዩ ላይ አስተያየታቸውን የሰጡ ገለልተኛ ወታደራዊ ባለሙያዎች የኢራን አባባል በጥንቃቄ ይመለከቱታል። ብዙዎቹ ባለሙያዎች ሚሳኤሉ እውነተኛ ሃይፐርሶኒክ ለመባል የሚያስፈልጉት ውስብስብ ቴክኖሎጂዎች አልተሟሉም፣ በቂ ማስረጃ የለም ይላሉ። ቢሆንም ግን የሚሳኤል በመካከለኛው ምስራቅ ለሚገኙ የአሜሪካ የባህር ኃይል መርከቦች ትልቅ ስጋት መሆኑን ማንም አይክድም። የኢራን አብዮታዊ ዘበኛ ከቪዲዮ በተጨማሪ የዩኤስኤስ አብርሃም ሊንከን የጦር መርከብን እንቅስቃሴ የሚያሳይ ምስል በመልቀቅ ከእንግዲህ መደበቅ ምንም ፋይዳ የለውም የሚል አስፈሪ መልእክት አስተላልፈዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ የኢራን ምድር ኃይል አዛዥ የሆኑት ጀነራል መሐመድ ፓክፖር የሰጡት መግለጫ ነው። ጀነራሉ የኢራን የታጠቁ ኃይሎች ከምንጊዜውም በላይ በከፍተኛ ዝግጁነት ላይ ናቸው፣ ጣታችንም በቃታ ላይ ነው በማለት ለአሜሪካና ለወዳጆቿ ግልጽ ማስጠንቀቂያ ሰጥተዋል። ይህ ንግግር ኢራን በማንኛውም ሰዓት ጥቃት ለመሰንዘር መዘጋጀቷን የሚያሳይ እንደሆነ አሶሺየትድ ፕሬስ ዘግቧል። ሌላው ትኩረት የሚስበው መረጃ ደግሞ ኢራን ኢንተርናሽናል የተሰኘው የዜና ምንጭ የኢራን መንግስት ውስጥ ያሉ ምንጮችን ጠቅሶ የዘገበው መረጃው ነው። እንደ ዘገባው ከሆነ የኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ አሜሪካ ልሰነዝር ትችላለች ከተባለው የአየር ጥቃት ራሳቸውን ለመከላከል ሲሉም ወደ ምድር ስር ወዳለ እጅግ ዘመናዊ ደህንነቱ የተጠበቀ መጠለያ ተዛውረዋል። ምንም እንኳ ይህ መረጃ በገለልተኛ አካል ባይረጋገጥም በኢራን ከፍተኛ አመራሮች ዘንድ ያለውን ጥንቃቄ ያሳያል። በተቃራኒው ደግሞ አሜሪካ ዝምታን አልመረጠችም። በመቶዎች የሚቆጠሩ የጦር አውሮፕላኖችንና የሚሳኤል አውዳሚ መርከቦችን የያዘችው የዩኤስኤስ አብርሃም ሊንከን ከደቡብ ቻይና ባህር አቅጣጫዋን በመቀየር በከፍተኛ ፍጥነት ወደ መካከለኛው ምስራቅ እያመራች ትገኛለች። ይቺ መርከብ ብቻዋን አይደለችም። በታዋቂው ቶማሃውክ ክሩዝ ሚሳኤል የታጠቁ በርካታ የአሜሪካ የባህር አጥፊ መርከቦች አጅቧታል። የአሜሪካ የመከላከያ ባለስልጣናት እንደሚሉት ይህ ስምሪት በኢራን ላይ ከፍተኛ ጫና ለመፍጠርና ማንኛውም አይነት ጥቃት ለመመከት የሚያስችል ታላቅ የማጥቃትና የመከላከል አቅም ያለው ነው ብለዋል። ዛሬ ዓለም ትንፋሿን አጣርጋ የምትጠብቅበት የሰው ልጅ ታሪክ አቅጣጫ ሊቀየር የሚችልበት የዜሮ ሰዓት ላይ እንገኛለን። የአሜሪካ ግዙፍ የአውሮፕላን ተሸካሚ የጦር መርከቦች ወደ ኢራን የባህር ክልል እያመሩ መሆኑን ተከትለው በመካከለኛው ምስራቅ ያለው የጦርነት ድምፅ ከምንጊዜውም በላይ አይሎ ተደምጧል። ይህ ተራ ወታደራዊ እንቅስቃሴ አይደለም። ዋሽንግተን በቴህራን ላይ ቀጥተኛ ጥቃት ለመሰንዘር ቆርጣ ተነስታለች ወይም ይህ የእስራኤል አደገኛ ሴራ ውጤት ነው የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። እስራኤል አሜሪካን ወደማያልቅና ወደ አስከፊ የክልላዊ ጦርነት አዘቀት ውስጥ በመጎተት የራሷን የህልውና ስጋት ለመቀነስ እየጣረች ባለችበት በዚህ ወቅት የባህረ ሰላጤው አረብ ሀገራትን ያልተጠበቀ አቋም በመያዝ የአሜሪካንን ጥቃት ላለማስተናገድና የአየር ክልላቸውን ላለመፍቀድ ወስነዋል። ይህ ውሳኔ በዋሽንግተንና በተባባሪዎቿ መካከል ያለውን ስንጥቅ በግልጽ የሚያሳይ ሲሆን የአሜሪካ የዓለም አቀፍ የበላይነት እየተሰነጠቀ መሆኑን ትልቅ ማሳያ ሆኗል። በቴህራን እምብርት በሚገኘው ኢቅላብ አደባባይ ኢራን ዓለምን ያስደነገጠና ለአሜሪካ ቀጥተኛ ማስጠንቀቂያ የሰጠችበትን ግዙፍ የግድግዳ ላይ ስዕል ይፋ አድርጋለች። ይህ ስዕል በኃይለኛ ማዕበል ተመታ የምትሰነጠቅና በእሳት የምትቃጠል የአሜሪካ የጦር መርከብን የሚያሳይ ሲሆን በላዩ ላይም በፋርስና በእንግሊዝኛ ቋንቋዎች ንፋስን የዘራ ማዕበልን ያጭዳል የሚል ሃይማኖታዊ ይዘት ያለው ጠንካራ መልእክት ሰፍሮበታል። ይህ ምሳሌያው ማስጠንቀቂያ ኢራን ለማንኛውም ጥቃት ዝግጁ መሆንና አሜሪካ ስህተት ከሰራች ዋጋዋ ከባድ እንደሚሆን የምታሳይበት ጉዳይ ነው።
የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ለጋዜጠኞች በሰጡት መግለጫ የአሜሪካ የባህር ላይ ወደ ቀጠናው መምጣት የኢራን ሕዝብ ሆነ መንግስት እንደማያሸብር ገልጸው ሀገራቸው ሉዓላዊነቷን ለማስከበር ያላትን ልምድ፣ ወታደራዊ ጥንካሬና ህዝባዊ ድጋፍ ተጠቅማ ማንኛውም ወራሪን እንደምትመክት በቁርጠኝነት ተናግረዋል። ሁኔታውን ይበልጥ ውስብስብ ያደረገው ደግሞ የሊባኖሱ ሂዝቡላ መሪ ናኢም ቃሲም የሰጡት አስደንጋጭ መግለጫ ነው። ቃሲም በግልጽ እንዳስቀመጡት በኢራን ላይ የሚሰነዘር ማንኛውም ወታደራዊ ጥቃት በሂዝቡላ ላይ እንደተሰነዘረ ይቆጠራል። ኢራን ብቻዋን አይደለችም ያሉት መሪው ቴህራን ጥቃት ከተሰነዘረባት ሂዝቡላ በዝምታ እንደማይመለከትና መላው የመካከለኛው ምስራቅ ቀጠና በእሳት ላይ እንደሚጋጋል አስጠንቀዋል። ይህ ማለት ግንባሩ ከቴህራን አልፎ እስከ ቤይሩት ከየመን እስከ ኢራቅ ድረስ የሚዘልቅ ሲሆን አሜሪካና እስራኤል ሊቋቋሙት የማይችሉት ሰፊ የጦርነት ቀጠና እንደሚከፈት አመላካች ነው። ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃን እንደ አማራጭ እያነሱ ባለበትና የዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ መርከብ በቀጠናው በምትገኝበት በዚህ ሰዓት የሂዝቡላ ማስጠንቀቂያ የጦርነቱን ስሌት ሙሉ በሙሉ ቀይሮታል። ከሁሉ በላይ ደግሞ የኢራን የደህንነት ጉዳይ የቻይናና የሩሲያ ቀይ መስመር መሆኑም ግጭቱን ወደ ዓለም አቀፍ ደረጃ ከፍ አድርጎታል። ቻይናና ሩሲያ ኢራን እንዳትወድቅ የሚያደርጉት ድጋፍ የአሜሪካን አንድየሽ የበላይነት ለመገርሰስ ያላቸው ስትራቴጂካዊ ፍላጎት ውጤት ነው። ቤጂንግ የኢራንን መረጋጋት ለዓለም አቀፍ የነዳጅ ገበያና ለአንድ ቀበቶ አንድ መንገድ ፕሮጀክት ወሳኝ እንደሆነ ስለምታምን አሜሪካ በኢራን ላይ የምታደርገውን ማንኛውም ጥቃት በጽኑ ተቃውማለች። ይህ የሀያላን ሀገራት ፍጥጫ ኢራን ያላትን ሚስጥራዊ የመከላከያ መሳሪያዎችና ድብቅ የጦር ስልቶች ታክለውበት ቀጠናዊ ብልታ ወደ ዓለም አቀፍ ጥፋት የመቀየር ዕድሉ ሰፊ ነው። በአጭሩ አሜሪካ በኢራን ላይ የምትሰነዝረው ጥቃት የታሪክ ትልቅ ስህተት ሊሆን ይችላል። የኢራን ሚስጥራዊ ወጥመድ፣ የሂዝቦላ የቁርጥ ቀን ጓደኝነት፣ የአረብ ሀገራት ከአሜሪካ መራቅና የቻይናና ሩሲያ ጽኑ ድጋፍ አሜሪካን ከፍተኛ አደጋ ውስጥ ጥሏታል። ይህ ፍጥጫ የአሜሪካን የዓለም መሪነት የሚያበቃበትና አዲስ የዓለም ኃይል አስተላለፍ የሚፈጠርበት የታሪክ መገንጠያ ሊሆን ይችላል። የአሜሪካ ፔንታጎን እጅግ ዘመናዊ የሆኑትን ኤፍ-15 ኢስትራይክ ኤግል የጦር አውሮፕላኖችን ወደ ቀጠናው እንዲገቡ አዟል። እነዚህ አውሮፕላኖች በረጅም ርቀት ተጉዘው ኢላማን የመምታትና የአየር ላይ የበላይነትን የመያዝ ልዩ ብቃት ያላቸው ናቸው ተብሎላቸዋል። የአብርሃም ሊንከን መርከብ በኢራን የባህር ኃይል ዛቻ ውስጥ በወደቀችበት በዚህ ሰዓት እነዚህ አውሮፕላኖች እንደ ጋሻ ሆነው ያገለግላሉ ተብሎ ይታመናል። ዋሽንግተን በዚህ እርምጃዋ ለኢራን የምታስተላልፈው መልእክት ግልጽ ነው። በጥቅሞቻችንና በኃይላችን ላይ የሚመጣን ማንኛውም ትንኮሳ በከፍተኛ ሁኔታ እንቀጣለን የሚል ነው። በሌላ በኩል ከቴህራን የሚወጡ ዜናዎች እጅግ አስፈሪ እየሆኑ መጥተዋል። ኢራን የአሜሪካ የጦር መርከቦች እንደምትመታ በይፋ ዝታለች። በተለይ ደግሞ በኢራን ዋና ዋና የኒኩሌር ጣቢያዎች አቅራቢያ የታየው ሚስጥራዊ የመሬት መንቀጥቀጥ ሁኔታውን ይበልጥ አወሳስቦታል። በርካታ ወታደራዊ ተንታኞች እንደሚሉት የተፈጥሮ ክስተት ሳይሆን ኢራን ከመሬት በታች እያካሄደች ያለው የኒኩሌር ወይም የከባድ መሳሪያ ሙከራ ሊሆን ይችላል የሚል ስጋት አለ። ይህ ሚስጥራዊ የመሬት መንቀጥቀጥ አሜሪካና የእስራኤልን የስለላ ድርጅቶች በከፍተኛ ሁኔታ ንቁ እንዲሆኑ አድርጓቸዋል። የኢራን ሰርጓጅ መርከቦች በባህር ስር ሆነው የአሜሪካን አውሮፕላን ተሸካሚ መርከብ ከበውታል የሚለው ወሬ ደግሞ የባህር ላይ ጦርነት የመቀስቀስ ዕድሉን እጅግ አቅርቦታል። ውጥረቱ በአሜሪካና በኢራን መካከል ብቻ የተገደበ አይደለም። በታላቋ ብሪታንያ በኳታር የሚገኘውን ጦር ኃይሏን በከፍተኛ ሁኔታ እያጠናከረች መሆኑ ተሰምቷል። የእንግሊዝ እርምጃ ቀጠናው ለትልቅ ጦርነት እየተዘጋጀ መሆኑን የሚያሳይ ሌላ ማረጋገጫ ነው። በመካከለኛው ምስራቅ ያሉ የአሜሪካ አጋሮችም ሁኔታው ወዴት ሊያመራ እንደሚችል በስጋት እየጠበቁ ነው። ያለምንም ቅድመ ማስጠንቀቂያ ሊፈነዳ የሚችል ግዙፍ ወታደራዊ ግጭት አፋፍ ላይ እንገኛለን። ኢራን በእርግጥም የአሜሪካንን ግዙፍ የጦር መርከብ ለመንካት ትደፍራለች ወይስ አሜሪካ ቀድማ ጥቃት ሰነዝራለች? ዛሬ የምናየው እንቅስቃሴ ተራ ወታደራዊ ትርኢት ሳይሆን የአዲሱ ዓለም ስርዓት መወለጃ ምጥ ሊሆን ይችላል። ዓለም በንቃት እየተከታተለች ነው። ጦርነት ወይስ ዲፕሎማሲ? ነፋስ የዘሩት ማዕበሉን ያጭሩ ይሆን? ይህንን ወደፊት የምናየው ይሆናል። ጤና ይስጥልን።
ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች፣ ዛሬ በመካከለኛው ምስራቅ እየተከሰተ ባለው እጅግ አሳሳቢ ውጥረት ላይ ያተኮረ ሰበር መረጃ ይዘንላችሁ ቀርበናል። የኢራን መንግስት ደጋፊ የሆኑት የሚዲያ አውታሮች አንድ የቪዲዮ ምስል በስፋት እያሰራጩ ይገኛሉ። ይህ የቪዲዮ ምስል የኢራን ዘመናዊ ፋታ የተሰኘ ሚሳኤል የአሜሪካን ግዙፍ የጦር መርከቦች የሆነውን ዩኤስኤስ አብርሃም ሊንከን ስትመታና ስታጋይ የሚያሳይ ሲሆን፣ ይህ ድርጊት በሁለቱ ሀገራት መካከል ያለውን ፍጥጫ ወደ አዲስ ምዕራፍ አሻግሮታል። ይህ ቪዲዮ የኢራንን እውነተኛ የጦርነት ብቃት ያሳያል ወይስ የአሜሪካን ጦር ለማስፈራት የታለመ የፕሮፓጋንዳ ስራ ነው? የዛሬው ትንታኔያችን በእነዚህ ነጥቦች ላይ ያተኩራል። ኢራን ፋታ የተሰኘ ሚሳኤሏ የድምፅን ፍጥነት በ5 እጥፍ እና ከዚያ በላይ የሚበልጥ መሆኑ ይነገራል። እንደ ኢራን አባባል ከሆነ ይህ ሚሳኤል እጅግ በጣም ፈጣን ከመሆኑ የተነሳ ማንኛውም የአሜሪካ የአየር መከላከያ ስርዓት ሊያስቆመው ሆነ ሊያገኘው አይችልም። ይሁን እንጂ በጉዳዩ ላይ አስተያየታቸውን የሰጡ ገለልተኛ ወታደራዊ ባለሙያዎች የኢራንን አባባል በጥንቃቄ ይመለከቱታል። ብዙዎቹ ባለሙያዎች ሚሳኤሉ እውነተኛ ሃይፐርሶኒክ ለመባል የሚያስፈልጉት ውስብስብ ቴክኖሎጂዎች አልተሟሉም፣ በቂ ማስረጃ የለም ይላሉ። ቢሆንም ግን የሚሳኤል በመካከለኛው ምስራቅ ለሚገኙ የአሜሪካ የባህር ኃይል መርከቦች ትልቅ ስጋት መሆኑን ማንም አይክድም። የኢራን አብዮታዊ ዘበኛ ከቪዲዮ በተጨማሪ የዩኤስኤስ አብርሃም ሊንከን የጦር መርከብን እንቅስቃሴ የሚያሳይ ምስል በመልቀቅ ከእንግዲህ መደበቅ ምንም ፋይዳ የለውም የሚል አስፈሪ መልእክት አስተላልፈዋል።